ታጣቂዎቹ መጥተው ይከቧቸዋል። በስተመጨረሻም ጂንሱ እውነተኛ ማንነቱን ለሁን ይፋ ያደርጋል። ወዲያውም አንድ ግብረ አበሩ የሁንን ጭንቅላት መጥቶት ራሱን እንዲስት ያደርገዋል። እሱም ተመልሶ ሲነቃ ራሱን አንድ ክፍል ውስጥ አስሮ ያገኘዋል። ጂንሱ ጂሂን እየጎተተው ሁን ፊት ያመጣትና ያሰቃያታል። ሁን እሷን እንዲተዋት ቢለምነውም ጂንሱ አልሰማም በማለት ጭራሽ ልብሷን ይቀደዋል። ከዚያም ጂሂን ወደ ሌላ ክፍል ከላካት በኋላ የሁንን ጸጉር እየጎተተ አርፎ የጠቅላይ ሚኒስትሩን ሰርጀሪ እንዲሰራ ካልሆነ ግን ጂሂን እንደሚገላት በመንገር መዛት ይጀምራል። በተጨማሪም እውነተኛ ማንነቷን ለማንም እንዳያሳውቅ አስጠንቅቆት በድጋሚ አናቱን መቶት ይሄዳል። ወዲያውም ጂንሱ ወጥቶ የእቅዱ ተባባሪና አካል የሆነችውን ጂሂን ለማየት ይሄዳል። ሁን በድጋሚ ሲነቃ የጂሂ መኪና ውስጥ ተኝቶ ነበር። ደንግጦ ከወጣ በኋላም እሷን ፍለጋ ሲጀምር ሳያገኛት ይቀራል። ለሷን ሲደውልም ጂሂ አብራት የሆነ ፓርቲ ላይ እንደምትገኝ ትነግረዋለች። እሱም በፍጥነት ሄዶ ከቦታው ላይ የጎተተ ይወስዳትና ስለ ቀጣዩ እቅዳቸው እንዲያወሩ ይጠይቃታል። ያላቸው አማራጭ ሀገር ጥሎ መውጣት አሊያም ደግሞ ለፖሊስ እጅ ሰጥተው ከጂንሱ ለማምለጥ መሞከር እንደሆነ ይነግራታል። እሷ ደግሞ የትም ቢሄዱ ከጠቅላይ ሚኒስትሩ ማምለጥ እንደማይችሉ ነግራው የሚያዋጣቸው ጂንሱ ባለው መሰረት ሰርጀሪውን መስራት እንደሆነ ትነግረዋለች። አክላም ሁንን ለማግኘት ይህን ሁሉ ጊዜ ጠብቃ በድጋሚ ልታጣው እንደማትፈልግ ታስረዳዋለች። ጄጁን የዶክተር ኦ ቤት ሄዶ አንድ ተጨማሪ እድል እንዲሰጠው ተንበርክኮ ይለምነዋል። ዶክተር ኦ ግን በጣም ተበሳጭቶ ስለነበር ዝናብ ላይ ተንበርክኮ የነበረውን ጄጁን ሊያናገረው ራሱ ፈቃደኛ አልነበረም። ይህ ሁኔታም ጄጁንን ያኔ በልጅነቱ በተመሳሳይ መልኩ ዶክተር ኦን ጉዳይ በሕግ እንዲታይለት ሲለምነውና ሆኖም ግን ያኔም ሳይሳካለት ከቤት መባረሩን ያስታውሰዋል። ታሪክ አሁንም እየተደገመ ነበርና ጄጁን ልመናውን አላቆም ሲል ዶክተሩ አንድ የመጨረሻ እድል ሊሰጠው ይወስናል። በሌላ በኩል ሁን አንድ 45 ዓመት ዕድሜ ያለው የልብ ድካም የሚያጠቃው ታካሚ ይመርጣል። ሕክምናው አንዱን የልብ ክፍል በስራው የሚያግዝ መሳሪያ በማስቀመጥ የልብ ንቅለ ተከላ እስከምታደርግ ድረስ ለማቆየት የሚጠቅም ነበር። ነገር ግን ታካሚው የነበረበትና ሁን የማያውቀው አንድ ችግር አለ። ይህን ሁኔታም ለሁን ማሳወቅ የዶክተር ጆን ስራ ነበር። ነገር ግን በዶክተሩ በተሰጠው ማስጠንቀቂያ መሰረት ምንም አይነት መረጃ ለዶክተር ሁን እንዳይነግረው ተደርጓል። ካልሆነ ደግሞ እሱ ራሱ ከስራው እንደሚባረር ተነግሮት ነበር። ሰርጀሪው ከመጀመሩ በፊት ታካሚው ሌላ ምንም ችግር እንደሌለበት ይነግረዋል። ነገር ግን እሱ ባደረገው ዳግም ማረጋገጫ ታካሚው የደም መርጋት ችግር እንዳለበት ይረዳል። አሁንም ተስፋ ሳይቆርጥ ግን ያንን አስቸጋሪ ሰርጀሪ ለመስራት ይወስናል። በዚህ ኦፕሬሽን ሐኪሙ የሚሰራው ልቡን ልክ እንደ ብርቱካን ከላዩ ፈልቅቆ የሞተውን ክፍል ካስወገደ በኋላ መልሶ የመስፋት ስራ ሲሆን የሚሰራው ስራ በጣም አስቸጋሪና አስጊ ስለሆነ አብዛኞቹ ሐኪሞች የማይደፍሩት የሰርጀሪ አይነት ነው። በዚህ ጊዜም ዶክተር ኦን ጨምሮ መጨረሻውን ለማየት ሰርጀሪውን መከታተል ይጀምራሉ። ነገር ግን ዶክተር ጆን ቀደም ብሎ በተሰጠው ማስጠንቀቂያ መሰረት የሁንን ስራ አውቆ ማበለሻሸት ይጀምራል። የሰርጀሪው መሳሪያዎች ላይ የነበሩትን ብሎኖች በማላላትም ከሁን እጅ ላይ እንዲወድቁ ያደርጋል። ልክ አንድ ስለት ያለው መሳሪያ ከሁን እጅ ሲወድቅ ቀኝ እጁን ይሸርፈዋል። እሱም ምንም እንዳልሆነ ቆጥሮት ተጨማሪ ጓንት ደራርቦ ስራውን ይቀጥላል። ጥቂት እንደቆየ ግን የሚፈሰው ደም ጓንቱን እንደሞላው እናያለን። የዶክተር ጆን ሚስት ሁሉንም ሁኔታው ስታስተውል ባሏ አውቆ ሰርጀሪውን ለመረበሽ እየሞከረ እንደሆነ ይገባትና በፍጥነት ለልጃቸው ሲል ከክፍሉ እንዲወጣ ታዘዋለች። ደጋግማ ስትጮህበትም ጆን ምርጫ አልነበረውምና ወጥቶ ይሄዳል። ከዚያም ሚን ወዲያውኑ የሃንን ቁስል ትሰፋለታለች። እሱም አንድ አጋዥ ዶክተሩ በመቀነሱ ምክንያት ለጄጁን ደውሎ ረዳት ስለሚያስፈልገው አንድ ተጨማሪ ዶክተር እንዲልክለት ይጠይቀዋል። ጄጁንም ካሉት ዶክተሮች መሃል ብዙም ልምድ የሌለውን ዶክተር ኪምን ሊልክለት ይወስናል። በዚህ ጊዜም ሷን እሷ እንድታግዘው ይፈቅድላት ዘንድ ትጠይቀዋለች። ጄጁንም ልትረዳው የፈለገችው ሁንን ስለምትወደው ስለሆነ ፈጽሞ እንደማይፈቅድላት ይነግራታል። እሷ ግን የጄጁንን ውሳኔ ጥሳ ወደ ሁን ጋር ሄዳ ልታግዘው ትወስናለች። ምንም እንኳን ሁን ቀኝ እጁን ቢጎዳም ግራውን በመጠቀም ሰርጀሪውን ለመቀጠል ይሞክራል። እየተመለከቱት የነበሩ ዶክተሮችም እንዴት ያን የመሰለ አስጊ ሰርጀሪ በግራ እጁ ሊሰራ እንደወሰነ በመገረም ውጤቱን መጠባበቅ ይጀምራሉ። ሁንም በአትኩሮት ስራውን ይቀጥላል። በሌላ በኩል ደግሞ ጄጁን ለእሱ አዲስ ያልሆነ የልብ ንቅለ ተከላ እየሰራ ነበር። ከዚያ በፊት ብዙ ጊዜ የሰራው ሰርጀሪ ስለነበረም በቀላሉ በድል ያጠናቅቃል። ሁን በበኩሉ ስራውን ጨርሶ የልቡን ዳግም መምታት ሲያረጋግጥ ሁሉም ባዩት ነገር በጣም ይደመማሉ። እሱም ሁሉንም ያገዙትን ባለሙያዎች ክፍል ውስጥ እየዞረ በማቀፍ ያመሰግናቸዋል። ሶሃን ጋር ሲደርስ ግን ሌሎች ራሱ ሊረዱት በሚችሉት መልኩ ረዝም ላለ ጊዜና ለየት ባለ መልኩ ራሱ አቅፋው ትቆያለች። ከዚያም የታካሚው ቤተሰቦች ምስጋናቸውን ያቀርቡለታል። ዶክተር ኦግን የሁንን ማሸነፍ ማመን ባለመፈለጉ ልጁ ሳንግጂን የበሽተኛው ቤተሰቦች ጋር ሄዶ ሁን ያለ እነሱ ፈቃደኝነት ያንን አስጊ ሰርጀሪ በመስራቱ ሊወቅሱት እንደሚገባና ሰሜን ኮሪያዊ እንደሆነ አድርገው እንዲወነጅሉት ያደርጋል። ሳንግጂንም ቀጠለና ችሎታውን ለማሳየት ሲል ብቻ የበሽተኞችን ሕይወት አደጋ ላይ እንደሚጥል በማስፈራራት ይነግራታል። ሚስትየውም ተበሳጭታ ሁን ጋር ትሄድና ስለ ጉዳዩ ስትጠይቀው እሱም ፈቃዷን ለመጠየቅ በቂ ጊዜ እንዳልነበረው ይነግራታል። በዚህ ጊዜ ሚስትየው ባሏ ነቅቶ ደህንነቱን ማረጋገጥ እንደምትፈልግ ስትናገር ሁን ደግሞ ያንን ከመሰለ ሰርጀሪ በኋላ ታካሚዎች ወዲያውኑ እንዲነቁ ማድረግ እንደማይቻል ይነግራታል። እናም ቢያንስ 4 ቀን እንደሚያስፈልግ ያስረዳታል። ይባስ ብሎም የጄጁን ታካሚ እዛው አጠገባቸው ወዲያው ከሰርጀሪ ሲነቃ ስታይ የሚስትየው ስጋት ይባባሳል። እናም ሁንን እንደምትከሰው መዛት ትጀምራለች። ይህን ጉዳይ በተመለከተም ዶክተሮቹ ስብሰባ ጠርተው ሁንን ማፋጠጥ ይጀምራሉ።
እሱም ታካሚውን ወደ ሰርጀሪ ማስገባት ብቸኛ አማራጩ እንደነበረና የሚስትየውን ፍቃድ ለመጠየቅ ደግሞ ምንም አይነት በቂ ጊዜ እንዳልነበረው ይናገራል። ሆኖም ግን ጄጁን አሁንም ቢሆን የሁንን ስራ ማጣጣሉን ይቀጥላል። በሽተኛው ገና እረፍት እንደሚያስፈልገው እያወቀም በአጣዳፊ ሄዶ እንዲያነቃው ይነግረዋል። በዚህ መሃል ግን ድንገት የጽኑ ህሙማን ክፍል ውስጥ ችግር እንዳለ የሚያሳውቅ ደውል ይደወላል። ሁን ስብሰባውን አቋርጦ በቦታው እየሮጠ ሲደርስ ሷን ታካሚውን ለማንቃት እየሞከረች እንደነበር ይመለከታል። ሁሉም ሰው የሁንን ስራ ሲያንቋሽሽ ማየት ያልቻለችው ሷን ጉዳዩን ራሷ ለመፈጸም ወስና ነበር። እናም የሁንን ታካሚ እያነቃቸው በነበረችበት ጊዜ ድንገት ልቡ ይቆምባትና በኤሌክትሪክ ሾክ እያረገችው ትቆያለች። በስተመጨረሻም የታካሚው ልብ እንደምንም በድጋሚ መምታት ይጀምራል። ሚስትየው ባሏ ሊነቃ ባለመቻሉ ጭንቀቷና ንዴቷ እየጦፈ ሁን ላይ መጫዋን በድጋሚ ትቀጥላለች። ሁን ታካሚውን ለማንቃት ባደረገችው አደገኛ ሙከራ ሷን ላይ ተበሳጭቶ ጎትቶ ወደ ውጭ ይዟት ይወጣል። እሷም በጭቅጭቃቸው መሃል ለሱ ስላላት የፍቅር ስሜት ትነግረዋለች። ሁንም ጥያቄዋን እንደማይቀበለው ነግሯት በሷ አባት ምክንያት የሷ አባት ምን እንደሆነ አንድ በአንድ ይነግራታል። እሷም ይህን ስትሰማ ማልቀስ ትጀምራለች። ሁን ሌላ የሚወዳት ሴት እንዳለች እያወቀች ራሱ ሷን እውነታውን ላለመቀበል ትሞክራለች። በዚህ አሳዛኝ ወቅትም ጄሂ ሷን ጋር በመሄድ ልታጽናናት ትሞክራለች። በቀጣዩ ቀን ሷን አባቷ ለፈጸመው በደል በሙሉ በምትኩ ይቅርታ ልትጠይቀው ወደ ሁን ክሊኒክ ትሄዳለች። እንደገባች ግን የሁን ኮምፒውተር ላይ ከጄሂ ጋር ሆኖ የተነሳውን ፎቶ ስታይ ትደነግጣለች። ልክ በዛ ሰዓት ጄሂና ሁን ወደ ውስጥ ሲገቡ ከሷን ጋር ፊት ለፊት ይፋጠጣሉ። ሁለቱም እውነታውን ከሷ በመደበቃቸው የተሰማትን ሐዘን ተናግራ ትወጣለች። ሁንም ተከትሎ ወጥቶ ካስቆማት በኋላ በምን ምክንያት ሊነግራት እንዳልቻለ ሲያስረዳት እሷም ምንም እንደማትቀበለው ትነግረዋለች። በሚቀጥለው ቀንም የሆኑ ቁማርተኞች ወደ ሆስፒታል ይመጣሉ። ከመሃላቸው አንዱም እጁ ላይ ላጋጠመችው ጭረት የምታህል ቁስል ሕክምና እየጠየቀ ነበር። ከዚያም ሌሎች እጅግ አስጊ ሁኔታ ላይ ለነበሩ ታካሚዎች ቅድሚያ የሰጠ የነበረን አንድን ሐኪም ጎትቶ ማጥቃት ይጀምራል። በዚህ ጊዜም ሷን ጣልቃ ትገባና ሰውየውን ለማረጋጋት ትሞክራለች። እሱ ግን በኃይል በጥፊ ይመታታል። ሷንም መልሳ በጥፊ ትመታዋለች። ነገሮች እየከረሩ ሲሄዱም ሁን ይመጣና ሰውየውን በቦክስ ይመታዋል። እየተከራከሩ በነበረበት ሁኔታ ግን አንድ ሌላ ወንበዴ አጠገባቸው ይመጣል። ሁን ከዚህ በፊት አባቱን አክሞለት የነበረ ሲሆን ወዲያውኑ ያኛውን ቁማርተኛ ስርዓት እንዲይዝ ነግሮት ነገሩን በሰላም ታቋጭተው ይወጣሉ። ሁንና ሷን ተቀምጠው እያወሩ ሳለ ሷን እጅግ በምታፈቅረው ሰው አለመፈለግ ምን ያህል የሚያስጠላ ስሜት እንደሆነ እየነገረችው ማልቀስ ትጀምራለች። እሱም ይቅርታ ጠይቋት ብዙም የሚያደርግላት ነገር ስላልነበር አቅፋ ያጽናናታል። ይህን ያየችው ጄሂም ተመልሳ ወደ ሁን ህይወት በመምጣቷ ሌላ ችግር እያስከተለችበት እንደሆነ እየተሰማት ይመጣል። የውድድር ውጤት እነ ጄጁንን አሸናፊ በማድረጉ የጠቅላይ ሚኒስትሩን ሰርጀሪ እንዲሰሩ ይወሰናል። በተጨማሪም ጄጁን የሆስፒታሉ ኃላፊ ሆኖ ይሾማል። ምንም እንኳን የሁን ታካሚ በስኬት ቢነቃም አሁንም ግን አሸናፊው ጄጁን ተደርጎ ተመርጧል። በዚህ ዕለት ምሽት ላይ ሶኮጁ ለጄጁን የሆነ ፋይል ይሰጠውና ራት ሲበሉ በውስጡ ስላለው ጉዳይ ለዶክተሩ እንዲያቀርብለት ይነግረዋል። ጄጁን ፋይሎቹን ሲመለከት ስለ ሆስፒታሉ አዲስ ቅርንጫፍና ስለ ዶክተር ኦና ስለ ወንድ ልጁ የሙስና ድርጊቶች ዝርዝር ይመለከታል። ከዚያም ጄጁን ለራት ዶክተር ኦና ሷንን ይቀላቀላል። ዶክተር ኦም ስለ ሁለቱ የጋብቻ ሁኔታ መጠየቅ ይጀምራል። በዚህ ጊዜም ሷን ለጄጁን ምንም አይነት የፍቅር ስሜት እንደሌላት ልትናገር ስትል አባትየው በምልክት ምንም እንዳትል ያሳውቃታል። ዶክተሩ ለአፍታ ካጠገባቸው ዞር ሲልም ጄጁን ሁን መልካም ሰው እንደሆነና የሷ ፍቅርም እንደሚገባው ለሷን ይነግራታል። ትንሽ ቆይቶም የጄጁንን ሹመት ለማክበር የተዘጋጀው ፓርቲ ላይ ፖሊሶች ይመጡና ሳንግጂንን በሙስና ወንጀል ይዘውት ይሄዳሉ። ጄጁንም ቢሮው አካባቢ ከሁን ጋር ይገናኛል። በዚህ ጊዜም ሁን ጄጁን ያኔ የተከሰተው የሕክምና ስህተት ላይ ህይወቱ ያለፈው ሰውዬ ልጅ መሆኑን እንዳወቀ ይናገራል። ጄጁንም እውነታነቱን አረጋግጦለት በቀሉ ገና እየጀመረ እንደሆነና ለዚህም ማሳያው የሳንግጂን እስር እንደሆነ ይነግረዋል። ጄጁን የዶክተር ኦ ቤት ከሄደ በኋላ የዛኔ የሕክምና ስህተቱ ላይ የሞተው ሰውዬ ልጅ እነዚህን የሙስና መረጃዎች ለፖሊስ እንደሰጠ ይነግረዋል። በተጨማሪም ለባንኮች ባስገባው የተለያዩ መረጃዎች ምክንያት ባንኮች ምንም አይነት ብድር ሊሰጧቸው እንደማይችሉና ይልቁንም ያለባቸውን ዕዳ እንዲከፍሉ እያጣደፏቸው እንደሆነ ያስረዳዋል። ዶክተሩ ሆስፒታሉ ሊወድቅ እንደሆነ ሲረዳ ምንም ይሁን ምን ያኔ ከ20 ዓመታት በፊት በወሰነው ውሳኔ አሁንም እንዳልተጸጸተ ማውራቱን ይቀጥላል። ወዲያውም የልብ ውጋት ስሜት ይሰማዋል። ጄጁንም አጋጣሚውን ተጠቅሞ አሁን እያለ ያለው ልጅ እሱ ራሱ እንደሆነ ሲናገር ዶክተሩ ራሱን ስቶ መሬት ላይ ይወድቃል። ሷን በሩጫ ወደ ክፍሉ ስትገባም አባቷ መሬት ላይ ተዘርሮ ጄጁን ደግሞ ያለ ስራ ቆሞ ታገኛቸዋለች። ሷን የጄጁን እውነተኛ ዓላማ በስተመጨረሻም ሲገባት ለአባቷ ተጠያቂ እንደሆነ ነግራው ትበሳጭበታለች። ዶክተሩ ወደ ሰርጀሪ ወደ ተወስዶ ሕክምና ይደረግለታል። ጄጁን ግን ሷን በተናገረችው የጥላቻ ንግግር ውስጡ ይናካል። ምንም እንኳን መጀመሪያ ላይ ሷንን የቀረባት የእቅዱ አካል ስለነበረች ቢሆንም ከጊዜ በኋላ ግን እየወደዳት መጥቶ ነበር። በሌላ በኩል ዶክተሩ በተደረገለት አጣዳፊ ሕክምና ህይወቱ ይተርፋል። ሷን ግን ጄጁን አባቷ ላይ ባደረገው ነገር መወንጀሏን ትቀጥላለች። እሱም ከአባቷ ይፈልግ የነበረው ከልብ የመነጨ ይቅርታ ብቻ እንደሆነ ይነግራታል። የሆነ ሆኖም ጄጁን ስራውን ለመልቀቅ ይወስናል። እሷም ተው ማለቷን ትታ ይልቁንም ዳግመኛ ልታየው እንደማትፈልግ ተነግረዋለች። ከዚያም ጄጁን ከመሄዱ በፊት የሁን ቢሮ በመግባት የህይወቱ አንድ አካል በመሆኑ ያመሰግነዋል።
ጄጁን በመጀመሪያ ሐኪም የሆነው ለበቀል ቢሆንም ሁንን ካየ በኋላ ግን የሐኪም ሕይወት ላይ ትዕግስት ምን ያህል ጠቃሚ እንደሆነ መረዳቱን ያስረዳዋል። ሁንም እንዳይሄድ ይለምነውና እሷን ከቆይታ በኋላ ነገሮችን ተረድታ ይቅር እንደምትለው ይነግረዋል። ጄጁን ግን የገዛ ራሱን ይቅር ለማለት ራሱ ብዙ ጊዜ ስለሚፈልግ መሄድን እንደመረጠ ይነግረዋል። ዶክተሩ ይነቃና ወዲያው ስለ ጄጁን መጠየቅ ይጀምራል። እሷንም ሊገድለው ስለነበረ ሰው ለምን እንደሚጠይቅ ትጠይቀዋለች። እሱም ወዲያው እሷን ወደ ክፍሉ ሳትገባ በፊት ጄጁን አስቀድሞ ሲፒአር ሰርቶለት እንዳዳነው ይነግራታል። እሷም ይህን ስትሰማ ጄጁንን በተናገረችው ነገር አዝና ልታስቆመው ብትደውልም እሱ ግን ቀድሞ ሄዶ ነበር። ዶክተሩ እያገገመ በነበረበት ወቅት እሷን የአባቷን ቦታ ተክታ በሆስፒታሉ መስራቷን ትቀጥላለች። በሌላ በኩል ጄ ከሁን ጋር በምታደርገው የጋለ ክርክር ያኔ አባቷን ሳይሆን እሷን በማዳኑ ምክንያት እንደማትወደው ነግራው ከህይወቷ እንዲወጣላት ሁንን ትጠይቀዋለች። እሱም ያሳለፉትን መልካም ጊዜያት ሲያሳያት ማልቀስ ትጀምራለች። ከዚያም መልሳ ዳግም በጣም እንደምትወደውና የምትገፋው ለሱ ደህንነት ብላ እንደሆነ አቅፋ ትነግረዋለች። ተቃቅፈው ምን ያህል እንደሚዋደዱ እርስ በርስ መነጋገር ይጀምራሉ። በሌላ በኩል የጠቅላይ ሚኒስትሩ የቀኝ እጅ ለሁን ሰርጀሪውን ፕሬዝዳንቱ ላይ እንደሚሰራ ያሳውቀዋል። ነገሮች ባልታሰበ መልኩ ይቀያየሩና ሰርጀሪው ያስፈለገው ለጠቅላይ ሚኒስትሩ ሳይሆን ለፕሬዝዳንቱ እንደሆነ ይፋ ይሆናል። የፕሬዝዳንቱ የጤና እክል ከባድ ሚስጥር ሆኖ የቆየ ሲሆን በሶኮጆ አማካኝነት ጥሩ ሐኪሞች ተመርጠው ስራውን ለማስፈጸም ታቅዶ ነበር። ነገር ግን ሶኮጆ ዓላማው የራሱን ሐኪሞች መርጦ ፕሬዝዳንቱን በሰርጀሪ ወቅት ለማስገደልና ስልጣኑን ለመንጠቅ ነበር። ሁን ልክ ከፕሬዝዳንቱ ጋር ሲገናኝ ስለ ጠቅላይ ሚኒስትሩ እውነተኛ እቅድ ሊነግረው ሲል ለብቻቸው ፈጽመው መገናኘት እንዳይችሉ ይደረጋል። ልክ ብቻቸውን ሲሆኑም ሶኮጆ እየመጣ ያቋርጣቸዋል። ፕሬዝዳንቱ በመጨረሻው ሰዓት ላይ የሚሰራበትን ሆስፒታል ለመቀየር ይወስናል። ሁንም ሁሉንም ነገር ቀድሞ አዘገጃጅቶ ነበር። ይህን ያወቀው ሶኮጆ የቀኝ እጁ ቴሱ ላይ ክፉኛ እየጮኸ 20 ዓመታት በሙሉ ታምኖለት ስላልቆየ እያንቋሸሸ ይሰድበዋል። የአዲስ ሆስፒታል ባለቤትም ፕሬዝዳንቱ የሚያስፈልገውን ሰርጀሪ በስኬት እስካሁን የሰራው ሰው ሁን ብቻ እንደሆነ ይነግረዋል። ከዚያም ሁን ለስራው ይመረጣል። ስለ ፕሬዝዳንቱ ሲቲ ስካን ውጤት ሲመካከሩም ሁኔታው ከታሰበው በላይ አስጊ እንደሆነ ይመለከታሉ። ስለ ኦፕሬሽኑ ስኬት ፕሬዝዳንቱ ሁንን ሲጠይቀው እሱ ምንም ማረጋገጫ እንደሌለና መጨረሻውን ፈጣሪ ብቻ እንደሚያውቅ ይነግረዋል። እያወሩ በነበሩበት ጊዜ ግን ፕሬዝዳንቱ ድንገተኛ የልብ ህመም ተሰምቶት ራሱን ስቶ ይወድቃል። ከዚያም ወደ ሰርጀሪ ክፍል ይወሰዳል። ሶኮጁን ፈጠን ብሎ ስብሰባ ይጠራና በሕገ መንግስቱ መሰረት ፕሬዝዳንቱ ችግር ሲያጋጥመው ጠቅላይ ሚኒስትሩ ተክቶት በጊዜያዊነት እንደሚሰራ ሲናገር አብዛኞቹ ተሳታፊዎች በሐሳቡ ሳይስማሙ ይቀራሉ። በዚህ መሃልም ሶኮጆ የፕሬዝዳንቱ ሰርጀሪ በሰላም እንደተጠናቀቀ መልእክት ይደርሰዋል። በሱ ዕቅድ መሰረትም በተወሰኑ ደቂቃዎች ውስጥ የፕሬዝዳንቱ ሁኔታ ተባብሶ ወዲያውኑ እንደሚሞት እየተጠባበቀ ነበር። ፕሬዝዳንቱ ተኝቶ የነበረበት ክፍል ውስጥ ሶኮጆ ሲገባ ዕቅዱ እንደተሳካለት ይሰማዋል። በተጨማሪም የማይሰማው መስሎት በኩራት እስካሁን ስላሴራቸው ሴራዎች በሙሉ መለፍለፍ ይጀምራል። በሚገርም ሁኔታ ግን ፕሬዝዳንቱ አይኑን ይገልጣል። ይህም ድርጊት ጄ ማደንዘዣውን ስትሰጠው ቀድሞ እንዲነቃ የተጠቀመችው ነገር እንዳለ ይነግረዋል። ይህ በእንዲህ እንዳለ ግን ፕሬዝዳንቱ ሶኮጆን ከመቅጣት ይልቅ ይቅርታ ያደርግለታል። ከአሁኑ ወዲያ እሱን ትዕዛዝ የሚከተል ከሆነም ይቅርታ ሊያደርግለትና ሊምረው ቃል ይገባለታል። ይህ ውሳኔውም ጄሂንና ሁንን ያስደነግጣል። ምክንያቱም የእነሱን ደህንነት ለሶኮጆ እየሰጠ ስለነበር ነው። ጠቅላይ ሚኒስትሩም ትንሽ ካሰበ በኋላ በሐሳቡ የሚስማማው ሁንን ለሱ አሳልፎ የሚሰጥ ከሆነ ብቻ እንደሆነ ይናገራል። ከዚያም ፕሬዝዳንቱ ይስማማል። ሶኮጆ መኪና ውስጥ ገብቶ ከመሄዱ በፊት ሹፌሩ መስሎ ፊት ለፊት በተቀመጠው ጂንሱ 3 ጊዜ ተኩሶበት ሕይወቱ ያልፋል። ጂንሱም በፍጥነት ከቦታው ይሰወራል። ሁን የሶኮጆን ሁኔታ ሲያረጋግጥ በሕይወት እንዳለ ይረዳል። ሕይወቱን ማዳን መርጦም ወደ ሆስፒታል ውስጥ ይዞት ይገባል። ፕሬዝዳንቱም ደውሎ ሁን ሶኮጆን ገድሎ ነፃ የሚወጣበትን ምርጫ ይሰጠዋል። እሱ ግን እንደ ሐኪምነቱ ያለበትን ኃላፊነት በአግባቡ መወጣትን መርጦ ጠላትም ሆነ ወዳጅ ሕይወቱን ማትረፍ እንደሚቀድም ይነግረዋል። ከቀናት በኋላም ጄሂና ሁን ድልድይ ላይ በደስታ እየሄዱ ሳለ ጂንሱ ከሆኑ ኋላ ሆኖ ይተኩስበታል። ልክ ሊደግመው ሲል ግን ጄሂ በምትኩ ጥይቱ ያርፍባታል። ታሪክም ልክ እንደ ከዚህ በፊቱ እየተደገመ ነበር። ነገር ግን ሁን የተንጠለጠለችውን የጄሂን እጅ እንደያዘ አብረው ወደ ወንዝ ውስጥ ይወድቃሉ። በሌላ በኩል ጄጁን ዶክተር ኦ ጋር ይሄድና ላስከሰተበት ጉዳት በሙሉ ይቅርታ ይጠይቀዋል። በተጨማሪም እንደ ሷን አባትነቱ ደግሞ ልጁን በመጉዳቱ ለየት ያለ ይቅርታ ይጠይቀዋል። እሱም ይቅርታ ይደርግለታል። በዚህ ጊዜም ሷን ጄጁን ለዋሻት ነገር በሙሉ ይቅር ትለዋለች። ሆኖም ግን በእነዚህ ዓመታት የተሰማውንና ያለፈበትን ሐዘን ክብደት እንደምትረዳ ነግራው ዳግም ይታረቃሉ። ከዚያም ጄጁን ሷንን ይዟት በሕይወት የተረፈውን ሁንን ሊያገናኛት ይሄዳል። ጄሂ በሰላይነት ተጠርጥራ ደቡብ ኮሪያ ውስጥ በመቆየት በሕጋዊ መልኩ ገና ስላልተፈቀደላት ቻይና ሄዳ ነበር። ነገር ግን ከ4 ወራት በኋላ በጄጁን ጓደኛ እርዳታ ሕጋዊ መኖሪያ ፈቃድ አግኝታ ደቡብ ኮሪያ ውስጥ ለመኖር ትመለሳለች። ሁን ውጭ ላይ ቆሞ በነበረበት ወቅት አንድ መኪና ፊት ለፊቱ ይቆማል። ጄሂም በስተመጨረሻ ሕይወቷን በሙሉ ከሁን ጋር ለማሳለፍ ወደ ደቡብ ኮሪያ ትመጣለች። ከዚያ በኋላም በደስታ ተቃቅፈው ደስታቸውን ማጣጣም ይጀምራሉ። በተመሳሳይ መልኩ ሷንና ጄጁን እጅ ለእጅ ተያይዘው አዲስ የሕይወታቸውን ምዕራፍ ይጀምራሉ። እንደዚህ አይነት ምርጥ ፊልሞች ሲለቀቁ ቶሎ እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።